السلام عليكم ورحمة الله وبركاته እንደ ባለፈው በዛሬው ቪዲዮአችን ከአላህ Subhanahu Wa Ta'ala ጋር በመዳፈራቸው አላህ በዱንያ ላይ ከቀጣቸው ሰዎች መካከል የምናይ ይሆናል። ይህንን አስተማሪና ድንቅ ታሪክ እስከ መጨረሻው ይከታተሉ። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቲክቶክ አካውንት ስሙ ኒኩ ቭሎግ በመባል የሚታወቀው ይህ ግለሰብ አንድ ቀን ለተከታዮቹ ከበድ ያለ ቻሌንጅ ልሰራ ነው ይላቸዋል። በመንደሩ በአንድ ቦታ ላይ መቃብር እንዲቆፈር አድርጎ እዛ መቃብር ውስጥ ለ24 ሰዓት ቆያለሁ፣ የሚሆነውንም ነገር ለእናንተም በቪዲዮ አጋራችኋለሁ ይለናል። በመቃብሩ ሙቀት እንዳይታፈንም ቀዳዳዎችን አብጅቶ ለጨለማው ደግሞ አምፖሎችን አዘጋጅቶ ከጓደኛው ጋር 24 ሰዓቱን ለማሳለፍ ወደ መቃብሩ ይገባል። እንደማንኛውም ሰው ከገቡ በኋላ አፈር እንዲደፈንባቸው ያደርጋሉ። በቀጥታ ስርጭትም ላይቭ አድርጎት 24 ሰዓቱን እዛው ማሳለፍ ጀመሩ። በዛ መቃብር ውስጥም እንደፈለጉ እየጨፈሩና እየደነሱ ለሰዎች በቀጥታ ስርጭት ማሳየታቸውን ቀጠሉ። ነገር ግን ያደረጉት ነገር እንደጠበቁት አልሆነም ነበር። ኃይለኛ ነፋስ በዛ ቦታ ላይ ይከሰት ጀመር። አመሻሽ ላይም ያ ነፋስ ኃይለኛ ዝናብን ይዞ መጣ። የአላህ Subhanahu Wa Ta'ala ተአምርን እዚህ ጋር በግልጽ እንመለከታለን። ይሄ በረዶን የቀላቀለው ዝናብና ኃይለኛው ነፋስ ውጪ ያሉትን ሰዎች እንኳን አላስቆም አላቸው። ሁለቱን መቃብር ላይ ያሉትን ሰዎች ሊረዷቸው አልቻሉም። ለስንት ቀን አስቆፍረው ውስጡን አሳምረው አዘጋጅተውት የነበረው መቃብር ያ ኃይለኛ ዝናብ ወደ ውስጥ ይገባ ጀመር። ሁለቱም ሰዎች በጣም ጨነቃቸው። ነገር ግን አላህ Subhanahu Wa Ta'ala መጨረሻቸውን በዚሁ ሊያደርገው አልፈለገም። እኒህን ሁለት ከአላህ ጋር የተዳፈሩ ሰዎች አላህ ሊያስተምራቸው ፈለገ። ውጪ ያሉትም ሰዎች አፈሩን ከነሱ ላይ ለማንሳት መሞከራቸውን ቀጠሉ። በስተመጨረሻም የአላህ ፍቃድ ሆኖ ሁለቱ ሰዎች ከመቃብሩ መውጣት ቻሉ። ነገር ግን ሲወጡ እንዲሁ በሰላም ጤነኛ ሆነው አልወጡም ነበር። ይህንን መጥፎ ሐሳብ ያመጣው ኒኩ ቭሎግ ሙሉ አካሉ ፓራላይዝ እንዲሆን አደረገው። ከእንደዚህ አይነቱ መዳፈርና ቅጣት አላህ Subhanahu Wa Ta'ala ይጠብቀን።